መጀመሪያዬም መጨረሻዬም ኦርቶዶክሳዊት ቤተክርስቲያን ናት። ይቺ ቤተክርስቲያን እውነተኛ ቤተክርስቲያን ናት። ሐዋርያዊ ትምህርት ያላት ቤተክርስቲያን፣ ሐዋርያዊ ሥርዓተ አምልኮ ያላት ቤተክርስቲያን፣ ሐዋርያዊ ክህነት ያላት ቤተክርስቲያን። ዶግማዋ ጤናማ ትምህርት ነው። ከኦርቶዶክሳዊ ተዋህዶ ቤተክርስቲያን አስተምህሮ ውጪ፣ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን የዶግማ ትምህርት ውጪ፣ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ሥርዓተ አምልኮ ውጪ መዳን የሚገኝበት ሕይወት የሚገኝበት መንገድ አለ ብዬ አላምንም። ኦርቶዶክሳዊት ተዋህዶ ቤተክርስቲያን መጀመሪያችንም መጨረሻችንም ናት። ይቺ ቤተክርስቲያን ጤናማ ትምህርት ያላት ቤተክርስቲያን ናት። በነገረ መለኮት ላይ ያላትን ከሐዋርያት ጀምሮ እስከ ዛሬ ድረስ የመጣውን የቤተክርስቲያን ታሪክ ተረድተው አልተገነዘቧትም። ከዚህ የተነሳ ባለማወቅ ይወጣሉ። በአምስቱ አዕማደ ምስጢራት ላይ የተደላደልን፣ በሃይማኖተ አበው ላይ የተደላደልን፣ የቤተክርስቲያንን እውነተኛ ትምህርት የተቀበልን ደግሞ የማትነቃነቁ ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። እግዚአብሔር በወደደ እግዚአብሔር በፈቀደ መጠን ዛሬ አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ተጽፎ የሚገኘውን ቅዱስ ቃል መነሻ በማድረግ እንማራለን። እንደዚህ ይላል: ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ በማለት ይናገራል። ይህንን ቅዱስ ቃል በርዕስነት እናነሳና የእግዚአብሔርን ቃል እንማራለን። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው ደብዳቤ በመጀመሪያይቱ የቆሮንቶስ መልእክት ምዕራፍ 15 ቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ የምትደላደሉ የማትነቃነቁ ሁልጊዜ የጌታ ሥራ የሚበዛላችሁ ሁኑ በማለት ይናገራል። ቅዱስ ጳውሎስ በዚህ በምዕራፉ መዝጊያ ላይ ያስቀመጣቸው እነዚህ 3 ነጥቦች በዋናነት የኛን ሕይወት ማስተካከል እንድንችል፣ ራሳችንን ማረም እንድንችል ቅዱስ ጳውሎስ በምዕራፍ 15 ቁጥር 58 ላይ በምዕራፉ መዝጊያ ቁጥር ላይ ያስቀመጠው ትልቁ ማሳሰቢያ አሁን ያነበብነው የመጽሐፍ ቅዱስ ክፍል ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ 3 ዋና ዋና ነገሮችን እንመለከታለን። የመጀመሪያው የምትደላደሉ የሚል ቃል አለ። ሁለተኛ ላይ ደግሞ የማትነቃነቁ የሚል ቃል አለ። ሶስተኛውና የመጨረሻው ደግሞ ሁልጊዜ የጌታ ሥራ የሚበዛላችሁ ሁኑ ይላል። ስለዚህ ቅዱስ ጳውሎስ በምዕራፉ መዝጊያ ላይ የምትደላደሉ የማትነቃነቁ የጌታ ሥራ የሚበዛላችሁ ሁኑ በማለት የተናገረው ምንን ለማመልከት ነው? ከዚህ የመጽሐፍ ቅዱስ ክፍል እኛ ክርስቲያኖች ምን እንረዳለን፣ ምን እንማራለን የሚለውን በትምህርታችን ውስጥ እንዳስሳለን። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ በስፋት ያስተማረው በስፋት ተርኮ የጻፈው ስለ ትንሣኤ ሙታን ነው። አሁን ያለንበት ዘመን ዘመነ ትንሣኤ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በራሱ ስልጣን በዝግ መቃብር ከሞት ተነስቷል። ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ እየተገለጠ በብዙ መንገድ እያስተማራቸው እንደነበረ በዚህ ሳምንት በቤተ ክርስቲያናችን ሥርዓት መሰረት ስንማረው የቆየነው ትምህርት ነው። በዚህ በምዕራፍ 15 ላይ ግን ቅዱስ ጳውሎስ አጽንዖት ሰጥቶ የሚያስተምረውን በምዕራፉ ሙሉ ላይ ተጽፎ የሚገኙትን በተለይ ከቁጥር 12 እስከ 58 ድረስ ተጽፎ የሚገኙትን ከነዚህ መካከል አንኳር ነጥቦችን እናነሳለን። ቅዱስ ጳውሎስ የክርስቶስን ትንሣኤ እየሰበከ ስለ ክርስቶስ ትንሣኤ እየተናገረ ሰዎች በክርስቶስ ትንሣኤ አምነው ነገር ግን በመካከላቸው ትንሣኤ ሙታን የለም ብለው የሚያስተምሩ ነበሩ። ስለዚህ ትንሣኤ ሙታን የለም ብለው የሚያስተምሩ ሰዎች በነበሩበት በዚያ ዘመን ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 12 ላይ እንዲህ በማለት ይጠይቃቸዋል። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶቹ
ትንሣኤ ሙታን የለም እንዴት ይላሉ አለ። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን አለ ይወላችሁ የክርስቶስን ትንሣኤ እየሰበከ የክርስቶስን ትንሣኤ እያመነ ስለ ክርስቶስ ትንሣኤ እየተናገረ ነገር ግን ትንሣኤ ሙታን የለም ሙታን አይነሱም ብለው አንዳንዶች እንዴት እንደዚህ ሊያምኑ ይችላሉ? ምክንያቱም ክርስቶስ በሞቱ ሞታችንን እንደገደለ በትንሣኤው ደግሞ ትንሣኤ አውጆልናል። እኛ ክርስቲያኖች ክርስቶስ ከሞት ተነስቷል ብለን ስናምን የክርስቶስን ትንሣኤ ስናምን ክርስቶስ እንደተነሳ እኛም እንነሳለን ብለን ነው የምናምነው። ስለዚህ ቅዱስ ጳውሎስ ምንድን ነው ያለ ያለው? ክርስቶስ ከሙታን እንደተነሳ የሚሰብክ ሰው ክርስቶስ ሞትን እንደገደለ ክርስቶስ በራሱ ኃይልና ስልጣን ከሙታን እንደተነሳ የሚያምን የሚያስተምር የሚሰብክ ሰው የሙታን ትንሣኤ የለም ብሎ እንዴት ያምናል? ጌታችን ኢየሱስ ክርስቶስ በዘመነ ስጋዌው በሚያስተምርበትም ወቅት አንዳንዶች እንደዚህ አይነት ጥያቄ ነበራቸው። ሙታን እንዴት ይነሳሉ የሚል ጥያቄ ነበራቸው። አይነሱም የሚል ትምህርት ትንሣኤ ሙታንን የማያምኑ ሰዎች ነበሩ። በተለይ ሳዱቃውያን የሚባሉ ወገኖች በትንሣኤ ሙታን የማያምኑ ወገኖች ነበሩ። ክርስቶስን በተደጋጋሚ ጥያቄ የጠይቁት የነበሩትም እነዚህ ወገኖች ናቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ትንሣኤ ሙታን በሚገባ አስተምሯል። ሙታን እንደሚነሱ ትንሣኤ ዘጉባኤ እንዳለ በዘመን መጨረሻ ጌታችን ኢየሱስ ክርስቶስ እንደሚገለጥ በሚገለጥበት ጊዜ በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ፍርድ እንደሚሰጥ አስቀድሞ ራሱ ጌታችን ኢየሱስ ክርስቶስ አስተምሯል። እርሱ ብቻ ሳይሆን ደቀ መዛሙርቱም አስተምረዋል። ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ እንዲህ በማለት ይናገራል። አብረን የበላን እኛ አብረን የጠጣን እኛ በሕያዋንና በሙታን ላይ ሊፈርድ የሚገለጠው የሚመጣው እርሱ ክርስቶስ እንደሆነ ተናግሯል። ስለዚህ ቅዱስ ጳውሎስ ምንድነው ያለ ያለው? ክርስቶስ ከሞት እንደተነሳ በክርስቶስ ያመኑ ሰዎች ትንሣኤ ሙታን አላቸው። ትንሣኤ ሙታን ለሁሉ ነው። ነገር ግን የሚነሱበት አነሳሳቸው ትንሣኤያቸው ይወስናል። የክብር ትንሣኤ የሚነሱ አሉ፣ የውርደት ትንሣኤ የሚነሱ አሉ። ስለዚህ በክርስቶስ የሚያምኑ የክብር ትንሣኤ ይነሳሉ። በክርስቶስ የሚያምኑ በቀኙ ይቆማሉ። በክርስቶስ የሚያምኑ የክርስቶስን መንግስት ይወርሳሉ። ከዚህ የተነሳ ክርስቶስ እንደተነሳ የሚያምን ሰው በትንሣኤ ሙታን ማመን አለበት እያለ ነው ቅዱስ ጳውሎስ። በትንሣኤ ሙታን ማመን አለበት። ምክንያቱስ ትንሣኤ ሙታንን ካላመነ በክርስቶስ ትንሣኤ አያምንም ማለት ነው። የክርስቶስን ትንሣኤ ካላመነ ሰው ሃይማኖት የለውም ማለት ነው። ይኸውላችሁ የቤተ ክርስቲያናችን መሰረቱና ራሱ የክርስቶስ ትንሣኤ ነው። ክርስቶስ ቤተ ክርስቲያንን በደሙ እንደመሰረታት እናምናለን። በትንሣኤው ኃይል ሰጥቷታል። ለዚህ ነው ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል ውስጥ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ እንደዚህ ይላል፣ ክርስቶስ ባይነሳ እምነታችን ከንቱ ነው ይላል። አያችሁ፣ ክርስቶስ ባይነሳ ኖሮ መቃብር ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል በራሱ ኃይልና ስልጣን በዝግ መቃብር ክርስቶስ ከሞት ባይነሳ ኖሮ ምን ብለን እንሰብክ ነበረ? ምን ብለን እናወራ ነበረ? ክርስትናስ ምን ጉልበት ይኖረው ነበር? ክርስትና ምን አቅም ይኖረው ነበረ? ስለ የትኛው ቤተክርስቲያን እናወራ ነበረ? አያችሁ፣ ስለ ክርስትናችን በድፍረት የምንናገረው፣ ስለ እምነታችን በኩራት የምንመሰክረው፣ ስለ ጌታችን ስለ ኢየሱስ ክርስቶስ እስከ ሞት ድረስ እንታመናለን ብለን የምንናገረው እርሱ ከሞት ተነስቷል። ከዚህ የተነሳ አናፍርበትም፣ አንሸማቀቅበትም፣ አንገት አንደፋም። ለምን ከተባለ በመቃብር የቀረ ጌታ የለንም። የሃይማኖታችን መስራችና ሊቀ ካህናት የሆነ ቤተክርስቲያናችንን በደሙ የመሰረተው አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ባይነሳ እምነታችን ከንቱ ነው። ባይነሳ ክርስትናችን ትርጉም የለውም። ባይነሳ ኖሮ ሕይወት አናገኝም ነበረ። ሁላችንም እስካሁን ድረስ አለ ቅዱስ ጳውሎስ እርሱ ባይነሳ ኖሮ በኃጢአት እንኖር ነበር አለ። ስለዚህ እርሱ ከሙታን ተነሳ፣ ሞትን ድል አደረገ፣ ሲኦልን በረበረ፣ ምርኮን ማረከ፣ ጠላትን አሸነፈ። በደሙ ኃይል በስሙ ስልጣን ሁላችንም አምነን ልጆቹ እንድንሆን
አደረገን። ይሄንን ጸጋና ምህረት የሰጠን ክርስቶስ ነው። ይሄንን ያረጋግጠልን ደግሞ በትንሳኤው ነው። ስለዚህ ክርስቶስ ከሞት ተነስቷል አላቸው። ክርስቶስ ከሞት እንደተነሳ ሙታን ይነሳሉ። ቁጥር 20 ላይ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 20 ላይ ደግሞ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አሁን ግን ክርስቶስ አለ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በአንድ ሰው በኩል ወደ ዓለም ገባ፣ ሕይወት ደግሞ በአንዱ በኢየሱስ ክርስቶስ በኩል ወደ ዓለም መጣ። የመጀመሪያው ሰው አዳም ሞትን አመጣ ወደ ዓለም። ሁለተኛው አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕይወትን አመጣ። ከዚህ የተነሳ ቅዱስ ጳውሎስ ምን አለ? አሁን ግን ክርስቶስ አለ ለሚጠራጠሩትም ለሚያምኑትም ለሁሉም ግልጽ እንዲሆን አድርጎ ነው የተናገረው። አስቀድሞ ተናገረ፣ ባይነሳ እምነታችን ከንቱ ነበረ። ክርስቶስ እንደተነሳ የሚያምን ሰው ትንሣኤ ሙታንን ማመን አለበት፣ ሙታን እንደሚነሱ ማወቅ አለበት እያለ እየተረከ ይመጣል። ደግሞ አለ እኛ በክርስቶስ ያመንነው ለዚች ለምድራዊ ሕይወት ብቻ አይደለም፣ እርሱን ተስፋ ያደረግነው ለዘላለም ሕይወት ነው ብሎ እያስተማረ በሚገባ እያብራራ ይመጣና ቁጥር 20 ላይ አረጋግጦ ሲናገር ቅዱስ ጳውሎስ ምን አለ? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ፣ ምን ማለት ነው? የመጀመሪያ ሆኖ በኩር ሆኖ ከሙታን ተነስቷል። ስለዚህ ክርስቶስ ከሙታን ስለተነሳ ትንሣኤ ሙታን አለን። የመጀመሪያ ሆኖ ተነስቷል። ከክርስቶስ በፊት የተነሱ ነበሩ እና አልዓዛር ተነስተዋል። የኤልሳ መቃብር ሙት አስነስተዋል። ብዙ ሙታን በተአምራት ከሞት ተነስተዋል። ነገር ግን የክርስቶስ ትንሣኤ የመጀመሪያ የተባለው፣ የክርስቶስ ትንሣኤ በኩር የተባለው እነዚያ የቀደሙቱ የተነሱት ተነስተው ተመልሰው ሞተዋል። ጌታችን ኢየሱስ ክርስቶስ ግን መቃብር ክፈቱልኝ ሳይል በራሱ ስልጣንና ኃይል ከሞት የተነሳው ላይሞት የተነሳ ነው። ሞትን ገድሎ የተነሳ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በራሱ ስልጣን ስለተነሳ፣ ላይሞት ስለተነሳ የትንሣኤያችን በኩር ተብሎ ተነገረለት። ከዚህ የተነሳ ቅዱስ ጳውሎስ ምን አለ? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ወደ ዓለም መጣ፣ ሕይወት ደግሞ ሰው በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ወደ ዓለም መጣ በማለት ይናገራል። ስለዚህ በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን እንደተነሳ ሁሉም ሰው ማመን እንደሚገባው ከቁጥር 12 እስከ 19 ድረስ በሚገባ አስተማረ ቅዱስ ጳውሎስ። ክርስቶስ ባይነሳ እምነታችን ከንቱ ነው አለ። ክርስቶስ ተነስቷል አለ። በክርስቶስ ትንሣኤ የሚያምን ሰው ደግሞ በሙታን ትንሣኤ ማመን እንዳለበት አስረግጦ በሚገባ ጻፈላቸው። በመጨረሻም እኛ ክርስቶስን ተስፋ ያደረግነው ለዚህችኛዋ በጣም ጠባብ ለሆነችው ለምትጨበጠው ለምትዳሰሰው ለጊዜያዊና ለምድራዊ ዓለም አይደለም። ክርስቶስን ተስፋ ያደረግነው ለዘላለም ሕይወት ነው፣ መንግስቱን ለመውረስ ነው። ይህንን መንግስቱን ሊሰጠን፣ ሕይወት ሊሰጠን፣ ሞትን ሊያጠፋ አምላካችን መድኃኒታችን ኢየሱስ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። በእርሱ የሚያምኑ የዘላለም ሕይወት አላቸው። ለዚህ ነው የዮሐንስ ወንጌል ምዕራፍ 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምሮ ስንመለከት እንደዚህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን የዘላለም ሕይወት አለው። በእግዚአብሔር ልጅ የማያምን ግን አሁን ተፈርዶበታል አለ። አያችሁ፣ በክርስቶስ የሚያምን የዘላለም ሕይወት አለው። በክርስቶስ የሚያምን የዘላለም ዕረፍት አለው። በክርስቶስ የሚያምን የእግዚአብሔር መንግስት ወራሽ ነው። በክርስቶስ የማያምን ግን አሁን ፍርድ ውስጥ ነው ያለው አለ። ስለዚህ ቅዱስ ጳውሎስ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ላንቀላፉት የመጀመሪያ ሆኖ ከሙታን ተነስቷል። ሞትን ገድሎ ሕይወትን ሰጥቶናል። ጸጋና ምሕረትን አድሎናል። ከዚህ የተነሳ በክርስቶስ ትንሣኤ እናምናለን፣ ማመንም ይጠበቅብናል። ያለ ክርስቶስ ትንሣኤ የምናምነው ሃይማኖት የለንም። ያለ ክርስቶስ ትንሣኤ ትምህርታችን ሁሉ መጨረሻ መጨበጫ አይኖረውም። ከዚህ የተነሳ ምስጢረ ሥላሴን እናምናለን፣
ምስጢረ ስጋዌን እናምናለን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እናምናለን። የዚህ ሁሉ ምስጢራት ማሰሪያው ምስጢረ ትንሣኤ ሙታንን እናምናለን። የክርስቶስን ትንሣኤ እናምናለን። በክርስቶስ ትንሣኤ ሙታን እንደሚነሱ እናምናለን። ስለዚህ ቅዱስ ጳውሎስ ይህንን ካስተማረ በኋላ ቀጥሎ እንደዚህ አላቸው። ግሪካውያን ስለሆኑ ፈላስፋዎች ስለሆኑ በትንሣኤ ሙታንም የማያምኑ ስለነበሩ በጊዜው የነበሩ ሰዎች መልእክቱን ሲጽፍላቸው እንደዚህ አለ። አንተ ሞኝ አለ፣ አንተ የምትዘራው ስንዴ ካልበሰበሰ እንደማይበቅል፣ አንተ የምትዘራው ዘር ወደ እርሻ ገብቶ በእርሻ ካልበሰበሰ እንደማይነሳ ልክ እንደዚያው ሙታን በመበስበስ ወደ መቃብር ይገባሉ፣ ባለመበስበስ ይነሳሉ አለ። በስንዴ መስሎ ካስተማራቸው በኋላ የሚዘራው ስንዴ በመበስበስ ወደ አፈር እንደሚገባ በአፈር ውስጥ በስብሶ ከቆየ በኋላ እንደሚበቅል ልክ እንደዚያ ያንን ምሳሌ ቅዱስ ጳውሎስ ካስተማረ በኋላ በዚሁ ምዕራፍ ቁጥር 42 ላይ እንደዚህ ይላቸዋል። የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ደግሞ ይነሳል በማለት ይናገራል። አያችሁ፣ በመበስበስ ወደ መቃብር ይገባል፣ ባለመበስበስ ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ይሄ የሙታን ትንሣኤ ነው። ሰዎች ወደ መቃብር እንደገቡ አይቀሩም። በክርስቶስ የሚያምኑ የክብር ትንሣኤ ይነሳሉ። በስላሴ የሚያምኑ የክብር ትንሣኤ ይነሳሉ። ዳግመኛ የተወለዱ በ40ና በ80 ቀን ተጠምቀው ልጅነት የተቀበሉ የእግዚአብሔር ልጆች የሆኑት እነርሱ በቀኙ ይቆማሉ በማለት ቅዱስ ጳውሎስ ስለ ትንሣኤ ሙታን አብራርቶ አስተማረን። በእርሱ የሚያምኑ ይነሳሉ አለ። በመበስበስ የተዘራው ባለመበስበስ እንደሚነሳው፣ በውርደት የተዘራ በክብር እንደሚነሳ ቅዱስ ጳውሎስ ይህንን ከተናገረ በኋላ ቁጥር 52 ላይ ደግሞ እንደዚህ ይላቸዋል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል አለ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ይህንን ቅዱስ ጳውሎስ አስተማረ። አያችሁ፣ ይህ የሚሞተው የማይሞተውን ሊለብስ፣ ይህ የሚበሰብሰው የማይበሰብሰውን ሊለብስ ይገባል። በትንሣኤ ሙታን ይህ ይከናወናል። በትንሣኤ ዘጉባኤ ይህ ፍጻሜውን ያገኛል። የክብር ትንሣኤ እንነሳለን። ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ? ተብሎ ይዘመራል። ምክንያቱም ሞትን በሞቱ ገድሏል። የሲኦልን ኃይል ክርስቶስ ሰብሮታል። ከዚህ የተነሳ ሁላችንም በክርስቶስ ስናምን የዘላለም ሕይወት አለን ማለት ነው። ይህንን ሁሉ ካስተማረ በኋላ መዝጊያው ላይ የምዕራፉ መጨረሻ ላይ ስለዚህ አለ፣ የተወደዳችሁ ወንድሞቼ ሆይ በዚህ ትምህርት የምትደላደሉ፣ ከዚህ ትምህርት የማትነቃነቁ፣ ሁልጊዜ የጌታ ሥራ የሚበዛላችሁ ሁኑ በማለት ይናገራል። በዚህ ምዕራፍ ምን ተመለከትን? ስለ ትንሣኤ ሙታን ነው በሚገባ ያስተማረው ቅዱስ ጳውሎስ። ክርስቶስ ከሙታን ተነስቷል አለ። ክርስቶስ እንደተነሳ በእርሱ የሚያምኑ ይነሳሉ አለ። የሙታንን ትንሣኤ ምስጢሩን አብራርቶ ነገረን። በድካም የተዘራው በኃይል እንደሚነሳ ተናገረ። በውርደት የወደቀው በክብር እንደሚነሳ ተናገረ። የሚሞተው የማይሞተውን ይለብሳል አለ። የሚበሰብሰው የማይበሰብሰውን ይለብሳል። ይሄንን ሁሉ ከተናገረ በኋላ
በዚህ ትምህርት የምትደላደሉ ሁኑ አለ። አያችሁ ቤተክርስቲያን የተመሰረተችው በዚህ እውነት ላይ ነው። የኛ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በምስጢረ ትንሣኤ ሙታን ታምናለች። ምስጢረ ትንሣኤ ሙታንን ከዶግማ ትምህርቶች መካከል አንዱ ነው ብላ ታስተምራለች። በቤተክርስቲያናችን 5 አዕማደ ምስጢራት የሚባሉ አሉ። የቤተክርስቲያን መሰሶ የሆኑ የቤተክርስቲያን ዶግማ የሆኑ የማይጨመር የማይቀነስ ትምህርት ያላቸው እነዚህም ምስጢረ ሥላሴ ነው። በሥላሴ ጉዳይ ላይ በሥላሴ ትምህርት ላይ ጤናማ ትምህርት ያላት ኦርቶዶክሳዊት ቤተክርስቲያን ናት። በምስጢረ ሥጋዌ ትምህርት ላይ በክርስቶስ ፍጹም ሰው ፍጹም አምላክ የዘላለም አምላክ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ በተዋህዶ መገለጡን ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ መሆኑን ይሄንን ምስጢረ ሥጋዌን ቤተክርስቲያን ታምናለች፣ ደግሞም ታስተምራለች። በዚህ ትምህርት ላይ የሚጨመር የለም፣ ከዚህ ትምህርት የሚቀነስ የለም። ምስጢረ ጥምቀት የሰው ልጅ በጥምቀት የኃጢአት ስርየት እንደሚያገኝ፣ የሰው ልጅ በጥምቀት ዳግም እንደሚወለድ፣ ጥምቀት አማናዊ እንደሆነ ቤተክርስቲያን ታስተምራለች። ልክ እንደዚሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ አማናዊ ሥጋና ደም እንደሆነ ቅዱስ ቁርባንን ታስተምራለች። መጨረሻ መደምደሚያው ላይ ቤተክርስቲያን ሙታን እንደሚነሱ ታምናለች። ስለዚህ በሥላሴ ያመኑ በክርስቶስ በሥጋ መገለጥና የማዳን ሥራ ያመኑ የተጠመቁ ቅዱስ ሥጋውና ክቡር ደሙን የተቀበሉ በዘመኑ መጨረሻ ይነሳሉ። ስለዚህ ቅዱስ ጳውሎስ እንደነገረን በዚህ ትምህርት የምትደላደሉ ሁኑ፣ በዚህ ትምህርት የጸናችሁ ሁኑ፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሎ እንደተጻፈ ኦርቶዶክሳዊት ቤተክርስቲያናችን በዚህ መሰረት ላይ የታነጸች ቤተክርስቲያን ናት። 5ቱን አዕማደ ምስጢራት የምታስተምር ቤተክርስቲያን ናት። ይሄንን ዶግማ ትምህርት ነው። ይህ ትምህርት የሐዋርያት ትምህርት ነው። ይህ ትምህርት የጥንቷ ቤተክርስቲያን ትምህርት ነው። ይህ ትምህርት ሐዋርያዊ ቅብብሎሹ ሳይቋረጥ እዚህ የደረሰ ትምህርት ነው። ከዚህ የተነሳ ይህ ትምህርት ላይ መጨመር ከዚህ ትምህርት መቀነስ ተገቢ አይደለም ብላ ይህንን ጤናማ ትምህርት ከሐዋርያት ጀምሮ እስከ ዛሬ ድረስ ጠብቃ ያቆየችው ቤተክርስቲያናችን ናት። ከዚህ የተነሳ መጀመሪያዬም መጨረሻዬም ኦርቶዶክሳዊት ቤተክርስቲያን ናት። ይቺ ቤተክርስቲያን እውነተኛ ቤተክርስቲያን ናት። ሐዋርያዊ ትምህርት ያላት ቤተክርስቲያን፣ ሐዋርያዊ ሥርዓተ አምልኮ ያላት ቤተክርስቲያን፣ ሐዋርያዊ ክህነት ያላት ቤተክርስቲያን፣ ዶግማዋ ጤናማ ትምህርት ነው። ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ውጪ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዶግማ ትምህርት ውጪ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ ውጪ መዳን የሚገኝበት ሕይወት የሚገኝበት መንገድ አለ ብዬ አላምንም። ምክንያቱም ሲባል ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጀመሪያችንም መጨረሻችንም ናት። ይቺ ቤተክርስቲያን ጤናማ ትምህርት ያላት ቤተክርስቲያን ናት። በጣም ብዙ ሰዎች ቤተክርስቲያኗን አያውቋትም። ውስጥም ያሉ ሰዎች በስፋት አላወቋትም። የዶግማ ትምህርቷን አላወቁም። መሰረተ እምነቷን አላወቁም። ሥርዓተ አምልኮዋን አላወቁም። በነገረ መለኮት ላይ ያላትን ከሐዋርያት ጀምሮ እስከ ዛሬ ድረስ የመጣውን የቤተ ክርስቲያን ታሪክ ተረድተው አልተገነዘቧትም። ከዚህ የተነሳ ባለማወቅ ይወጣሉ። ወገኖቼ በዚህ ትምህርት ላይ መደላደል አለብን። ቅዱስ ጳውሎስ እንደተናገረ የምትደላደሉ ሁኑ አለ። በ5ቱ አዕማደ ምስጢራት ላይ የተደላደልን፣ በሃይማኖተ አበው ላይ የተደላደልን፣ የቤተ ክርስቲያንን እውነተኛ ትምህርት የተቀበልን፣ ደግሞ የማትነቃነቁ ሁኑ በማለት እንደተናገረ ከዚህ ትምህርት የማንነቃነቅ ባህር ላይ የተጣለ ኩበት እንደሚወላውል እኛ የማንወላውል በዚህ ትምህርት ላይ መሰረት ይዘን ከዚህ መንገድ ሳንነቃነቅ ከዚህ እውነት ሳንነቃነቅ መኖር እንደሚገባን ነው መጽሐፍ የሚያስተምረን። ስለዚህ በዚህ እውነት ላይ የምትደላደሉ ከዚህ እውነት የማትነቃነቁ ሁልጊዜ የጌታ ሥራ የሚበዛላችሁ ሁኑ በማለት ይናገራል። ሁልጊዜ የጌታ ሥራ የሚበዛላችሁ ሁኑ። ሥራ ፈት የሆነውን አእምሮ ሰይጣን ብዙ ጊዜ ይበርዘዋል። ከዚህ የተነሳ ስለ ቤተ ክርስቲያናችን ማንበብ፣ የቤተ ክርስቲያናችንን የዶግማ ትምህርቶችን መማር፣ መጽሐፍ ቅዱስ ማንበብ፣
ጸሎት ማድረስ የጌታችንን የኢየሱስ ክርስቶስን ማንነት መጻሕፍት እንደሚናገሩት በሚገባ መማር የእግዚአብሔርን ቃል ማጥናት ስራ ማብዛት ያስፈልጋል። ስራ ፈት ከሆንን የማናነብ ከሆነ የማንጠይቅ ከሆነ የማንማር ከሆነ ቤተክርስቲያናችንን የማናውቃት ክብሯን ትምህርቷን ስርዓተ አምልኮዋን ሳንረዳ እንዲሁ ብቻ የምንመላለስ ከሆነ ዋጋ እንከፍላለን። ምን አይነት ዋጋ? መሰረት አይኖረንም፣ እንነቃነቃለን፣ እንወላውላለን። ለዚህ ነው አንዳንድ ሰዎች አንዳንድ ጊዜ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ውስጥ አካል ሆነው አባል ሆነው ይገባሉ፣ አንዳንድ ጊዜ ደግሞ ይወጣሉ። ተመልሶ ይገባሉ፣ ተመልሶ ይወጣሉ። መሰረት የላቸውም። ቅዱስ ጳውሎስ ምን አለ? በዚህ እውነት የምትደላደሉ ከዚህ እውነት የማትነቃነቁ ሁልጊዜ ደግሞ የጌታ ስራ የሚበዛላችሁ ሁኑ በማለት እንዳስተማረን በዚህ ስራው በስቶልን ቅዱስ ቃሉን ሰምተን በሃይማኖታችን ጸንተን በሐዋርያትና በነቢያት መሰረት ላይ ታንጸን የማዕዘኑ ራስ የሆነውን ክርስቶስ ኢየሱስን እየተመለከትን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።